ومن خليل ماكر عينه قالوا النبي عليه الصلاه والسلام ተንኮለኛ ከሆነ ጓደኛ ባንተ ተጠብቃለህ عينه ተራንያ ነው ተንኮለኛ የሆነ ጓደኛ መጥፎ ነው وقلبه ተራንያ ነው ቀልቡ ደግሞ መታሐሰደኝ ከሆነ መጥፎ ከሆነ ጓደኛ ባንተ ተጠብቃለህ አሉ ነብዩ አለይሂ ሰላቱ ሰላም ለዚህ ነው አረቦች የሆነ ነገር ካያችሁ ባረከላህ ሳትሉ አያሳልፏችሁ አንድ ሰው ጥሩ ነገር ካየ ባረከላህ ማለት አለበት አላህ በረካ ያርግልህ ባገኘው ነገር ማለት አለበት አይን ሐቅ ነው በሸሪዓ ጧትና ማታ የሚባሉ ዝክሮችን ቀን እኩለ ሌሊት የሚባሉ ዝክሮች አሉ በእነዚህ ነው ምን ተጠበቀው ስለዚህ ከመጥፎ ጓደኛ አይኑ ከምታሰደኝ የሆነ ባንተ ተጠበቃለህ አሉ ኢራ ሐሰነተን ደፈናሃ አሉ ነብዩ አለይሂ ሰላቱ የመጥፎ ሰው ባህሪ ብዙ ኸይር ስራ የሚሰሩ ሰዎች አሉ ያስቀራሉ ይቀራሉ ዳዋ ያደርጋሉ መስጊድ ይጠብቃሉ አዛን ይላሉ ሰደቃ ይሰጣሉ መንገድ ያሰራሉ ውሃ ይቆፍራሉ የራበውን ያበላሉ በጣም ብዙ ስራ የሚሰሩ ሰዎች አሉ በጎ ነገር ሲያይ ይደብቃታል አያወራም ማውራት አይፈልግም ሐሲድ የሆነ ሰው ባህሪው ይሄ ነው ኢብኑ ተይሚያ ምቀኝነት ሁሉም ሰው ላይ አለ ሸረኛ የሆነ ሰው ግልጽ ተወጣበታለች ይላል ሙስሊም የሆነ ሰው ዋጥ ያድርጋትና በዝክር ስርዓት ያስይዛታል ይላል መጥፎ የሆነ ጓደኛ ጥሩ ነገር ሲያይ ደፈናሃ አሉ ነብዩ አለይሂ ሰላቱ ሰላም ይደብቃታል ወይዛራ ሰይአተን አዳዓሃ አሉ ነብዩ መጥፎን ነገር ሲያይ በቃ ያስተጋባታል አሉ የአላህ ነብዩ አለይሂ ሰላቱ ሰላም ይሄ የግል ጉዳይ ሲሆን ማስተጋባት አይቻልም ነብዩ አለይሂ ሰላቱ ሰላም ያንድን ሙእሚን አይብ ተከታትሎ እፋ አያወጣም አላህ አይቡን ተከታትሎ አልጋው ላይ እንኳን ቢሆን ያዋርደዋል አሉ ነብዩ አለይሂ ሰላቱ ሰላም ይሄ በግል ጉዳይ ሰዎችን ኮቴ ለኮቴ ተከታትሎ አይባቸውን አደባባይ ላይ ማውጣት አይቻልም በዲን የሚያጠፉ ሰዎችን ማውገዝ አይቻልም ማለት አይደለም ይሄ ሌላ ባብ ነው አታ በዲን ያጠፉ ሰዎች ያጠፉት ጥፋት ነው የሚገለጸው በዚህ በኩል የአላህን ዲን በዚህ በኩል የነብዩን ዲን በዚህ በኩል የሰሃቦችን አካሄድ ተቃርነዋል ተብሎ የተቃረኑበት ነገር ነው ለህዝብ የሚነገረው ያም የሚመጣው መፍሰዳ ብዙ ስለሆነ የከፋ ስለሆነ ዲንን ስለሚያበላሽ አማ አንድን ሰው ስለሚጠራው በዲንም አስታኮ ዲንን ሽፋን አድርጎ የውስጥ ምስጥሩን የቤቱን ጉዳይ የሚስቱን ጉዳይ አውጥቶ አደባባይ ላይ የሚበትን ከሆነ ያቺን ነገር ይቀምሳታል አሉ ነብዩ አለይሂ ሰላቱ ሰላም ሙብተዲ የሆነ ሰው በአላህ ዲን ላይ የሚቀጥፍና የሚጨምር ሰው ከሆነ አሊሞች ይህን ሰው ይመከራሉ እምቢ ካላቸው ለህዝብ ያስጠነቅቃሉ ለምን መስጊድን እንዳያዘጋ መድረሳን እንዳያዘጋ ነብዩ የለብፉበትን ዲን እንዳያበላሽ ይፋ ያደርጋሉ አማ ዝም ብሎ ውስጥ ለውስጥ የሙስሊሞችን አይብ አደባባይ ላይ ማውጣት የተከለከለ ምሳሌ ሸሪዓ ባለበት ሀገር ዝሙት የሰራ አካል መስፈርቶቹ ከተሟሉ ያገባ ከሆነ ተቀጥቅጦ ይገደላል ያ ለሱ ከፋራ ነው የሚሆንለት አንድ ሰሃቢ ዝሙት ሰርቻለሁ እርምጃ ወሰዱብኝ ስትላቸው ነብዩ አጣሩ ጤነኛ ነች ጤነኛ አይደለችም አጣርቶ እውነት ሆነ خلاص ወዷ ላይ ልጅ ነበርና ሂደሽ ወልደሽ ስጨርሺ ነይ አሏት ነብዩ አለይሂ ሰላቱ ሰላም ሂዳ ወልዳ በቃለች ልጁ ምግብ ይጀምራሉ ነብዩ አለይሂ ሰላቱ ሰላም አንድ ነፍስ ባጠፋው ሌላኛው ነፍስ መጥፋት የለበትም ልጁ ምግብ ሲጀምር መጣችና ነብዩ አለይሂ ሰላቱ ሰላም ተቀጥቅጣ እንድትገደል አደረጉና ሰሃቦችን ተነሱ እንስገድባት አሉ ነብዩ አለይሂ ሰላቱ ሰላም እቺ ሴትያ ዝሙት ሰርታለች ግደሉኝ ብላ መጣለች የዛኔ ሰሃቦች በዚህ ዝሙተኛ እንዴት እንሰግዳለን አሉ ያደረገችው ተውበት መዲና ላይ ቢከፋፈል ለሰባ ሰው ይበቃል አሉ ነብዩ አለይሂ ሰላቱ ሰላም من تاب تاب الله عنه ተውበት ያደረገ ሰው አላህ ተውበቱን ይቀበላል ተውበት ባደረገበትም ሰው ወይ ተውበት ባደረገችበት ነገር እያነሱ መውቀስ ለኮስ ማድረግም አይቻልም ኢጅማ ነው የሙስሊሞች ኢጅማ ነው አንድ ሰው አንድ ነገር አጥፍቶ ነበር አይደል ተውበት አድርጎ እርግፍ አድርጎ ትቶት ተሰባብሮ ወደ አላህ ከተመለሰ የድሮ ፋይሉን እየከፈቱ ነበረብህ ማለት አይቻልም የተከለከለ ምታወራበትን ነጥብ ማውራት ነው ሌላ ወደ ኋላ ሰልሞ ነው እንደዚህ ብሎ ነው እንደዚህ ነበር እንደዚህ ነበረች እንደዚህ አይቻልም አተውበቱ ተጅቡ ማቀብለሃ አሉ ነብዩ አለይሂ ሰላቱ ሰላም ተውበት የነበረውን በፊት የነበረውን ነገር ያብሳላል በተለይ ከእስላም ውጭ የነበሩ አንዳንድ የሰለሙ ወንድሞችና እህቶችን አንዳንድ እስላምን ማያውቁ ሰዎች እስልምናን ወይም ደግሞ ሙስሊሞችን የሚያበላሹት ሰለምቴ የሆኑ ሰዎች ናቸው ብሎ የሚናገሩ ደፍሮ የሚናገሩ ሰዎች አሉ አብዛኛው ሰሃቦች እኮ ከእስላም ውጭ የነበሩ እኮ ሰልሞ ገብቶ እኮ ነው ከነብዩ ጎን የቆሙት እዚህ ያለውን አጠገብ ያለው የጠላሃውን ሰው ስተች ማንን እየተቸ መሆኑ ቼክ አድርግ ሰልሞ ገባ ሰልማ ከገባች ከዛ በፊት ያነበረው ነገር ታጥቧል በቃ ጠፍቷል አልኢስላሙ የጅቡ ማቀብለው አሉ ነብዩ አለይሂ ሰላቱ ሰላም እስልምና በፊት የነበረው ነገር አክስሞታል አሉ በቃ ጠፍቷል ከዝሙቱ ከሌብነቱ ከውሸት ከመናገሩ በላይ በአላህ ላይ ያጋራ ነበር የሰውዬ ይሄን በአላህ ላይ ማጋራቱን ትቶ ወደ እስላም ሲገባ ሁሉ ነገር ይታበሰለታል
ስለዚህ ያለፈውን ነገር አንስቶ መናገር አይቻልም። ነጥብ ካለ የተበላሸ ነገር ካለ በተበላሸው ነገር ብቻ ነው የምናወራው። ሐታ በሙብተዲዎች ወይንም ደግሞ ከአህለ ሱና ውጭ ባሉ ሰዎች ረድ ሲደረግ ያጠፉትን ጥፋት ከመረጃ ጋር እያነሱ ነው እልብት የሚሰጠው እንጂ የግል ቅምን መበቀል አይቻልም። አላህ የውስጥንም የውጭንም የድብቁንም የሩቁንም የቅርቡንም የሚያውቅ ጌታ ነው። እንሱሩ አኻከ ዛሊመን አው መዝሉማ አሉ ነብዩ ሰለላሁ ዐለይሂ ወሰለም። فكيف ننصر اذا كان ظالما አሏቸው። እንዲህ በዳይ ሲሆን እንዴት አድርገን ነው የምንረዳው ሲሉ ታህጁዙ አው ተምነኡ አን الظلم አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሚሰራው ጸያፍ ነገር ደርሶ መያዝ በራሱ ወንድምን መርዳት ነው። የሆነ ወንድምህ የሆነ ጓደኛ እየሳተ ካየኸው ሂደህ ማስቆም አለበት ከቻልክ። አንተ ማችል ከሆነ ደግሞ ሌሎች ሰዎች እንዲመክሩት ታደርጋለህ፣ ታስቆማለህ። ይሄን አማ ዝም ብለህ እንዲህ አይነት ነገሮችን እሱን ለማዋረድ ዝም ብለህ በየቦታው ምዘራና ምትበትን ከሆነ ወይም ደግሞ ሴትም ምትበትን ከሆነ አደጋ አለ። በተለይ ባልና ሚስቶች ምስጥራቸውን አውጥቶ ውጭ የሚበትኑ ከሆነ በአሁኑ ጊዜ እየተሰራ ያለው ስራ ማለት ነው። ሁለት ሙስሊሞች ሲጣሉ አይጣሉ ማለት አይደለም እኮ። ሁለት ባልና ሚስት ሲገናኙ እኮ ይጣላሉ። ልጅና አባት ይጣላል፣ አክስትና አጎት ይጣላል። ግን ባልና ሚስቶች ሲጣሉ አላህና ነብዩ ላመጹ ለሚዲያ ሰዎች ወስዶ ለንግድ ባሌ እንደዚህ ያደረገኝ፣ ምስቴ እንደዚህ ያደረገችኝ፣ የምስቴ ቤተሰቦች እንደዚህ ያደረጉኝ፣ የባሌ ቤተሰቦች እንደዚህ ያደረጉኝ ያሉ ሚዲያ ላይ ወጥቶ የሚያወሩ ሰዎች አሉ። ይሄ አደብ አይደለም። አላህ ቁርአን ላይ አህሊ ወሐከመ ምን አህሊሃ የሆነ ነገር ችግር ሲፈጠር ከሷ የተወሰነ አካል ከሱም የተወሰነ አካል ይግባበታል። ባዳ ሰው ራሱ ዘሎ መግባት የለበትም። ባልና ሚስት ሲጣሉ ቅርብ የሆኑ ሰዎች ነው አባት፣ ወንድም፣ አጎት ጉዳዩ ይመለከተናል የሚሉ የነሱ ችግር እንደ ችግር የሚያዩ ሰዎች ቀድሞ ጠጋ የሚሉት። ጓደኛው ማን ነው ተብሎ አይደወለው። ምናልባት አንዳንድ ሴቶች አሉ ጓደኛው ማን ነው የሚፈራው አካል ማን ነው ብሎ ይደውሉና በዛው ትዳሩ ይበከናል። ለሱ ነገርሽብኝ خلاص ፈትቼሻለሁ ይላል። እሷም ደግሞ ለሱ ነገርከብኝ خلاص ፍታኝ ብላ ከቤት ትወጣለች። አይደረግም። አላህ ከሷ የሆነ ቤተሰብ ከሱ የሆነ ቤተሰብ ጠጋ ያሉት ይቅርቡዋል። እስላም የሚፈልጉ ከሆነ አላህ ይወፍቃቸዋል ይላል። እንዲህ ነው እንጂ አውጥቶ ሚዲያ ላይ መበተን ትልቅ አደጋ ነው። እኛ ቁርአን ሐዲስ አለን። መስጂድ ላይ ቁጭ ያሉ ቁርአንና ሐዲስ የተሸከሙ የነብዩን አለይሂ ሰላቱ ሰላም ቃል የተሸከሙ ሐራምና ሐላም ለይቶ የሚያውቁ የመዝሐቦችን እይታ በደንብ አብጠርጥሮ የሚያውቁ የሚጠቅመውና የሚጎዳውን በደንብ ከቁርአን ከሐዲስ ጋር ጭብጥ አድርጎ የሚሰጡ ትላልቅ አሊሞች አሉ። ያ ስህተት ሲፈጠር ወደ አሊሞች ይመጣል። አሊሞች መፍትሄ ያደርጋሉ። ነብዩ አለይሂ ሰላቱ ሰላም በነበሩበት ሰዓት ሰሃቦች ወደ ነብዩ ነበር ጠጋ የሚሉት። ከዛ ሰሃቦች እየቀጠሉ ነው የመጡት። ያ ነው ትምህርት ሊሆነን የሚገባው። ስለዚህ ሐሲድ ምቀኛ መሆን አያስፈልግም። ምቀኝነት ራስህን ነው የሚበላው። እሳት እንጨትን ጉምድ አርጋ እንደምትበላው ምቀኛ የሆነ ሰው ራሱን ነው የሚበላው፣ ራሱን ነው ለበሽታ የሚጥለው። አላህ የሚሰጠውን ስጦታ መቀነስም መከልከልም አይችልም፣ መጨመርም አይችልም። አላህ ይሰጠዋል እኮ። እንዴት እኔ የዛሬ 20 ዓመት ንግድ ጀምሬ ሳላተርፍ እሱ ዛሬ መጥቶ መኪና ይገዛል? እንዴት ቤት ይገዛል? እንዴት የዛሬ 5 ዓመት ምስቲ አምጥቼ 2 ልጅ ያልወለድኩት እሱ 5 ልጅ በየዓመቱ ይወልዳል? ይሄ ነብዩ አለይሂ ሰላቱ ሰላም ያስጠነቀቁበት ነው።